ረሱልላህ ሰለላሁ ዐለይሂ ወሰለም 418ኛው ሐዲስ ከዑምደቱል አሕካም عن أنس بن مالك رضي الله عنه أن عبد الرحمن بن عوف والزبير بن العوام شكوى الكمل إلى رسول الله صلى الله عليه وسلم في غزاة لهما فرخص لهما في قميص حريري ورأيته عليهما. ታላቁ ሰሃባ አነስ ኢብኑ ማሊክ ባስተላለፈው ሐዲስ ላይ አብዱራህማን ኢብኑ አውፍ እና ዙበይር ኢብኑ አልዓዋም የተባሉ ታላላቅ ሰሃባዎች ወደ ነቢዩ አለይሂ ሰላም ጋር ስሞታ አቀረቡ። ያ ስሞታቸው ምንድነው? አልቀምለ ስለ ቅማል ያስቸግረናል የሚል ስሞታ አቀረቡ እና ስሞታው ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ጋር ሲሆን ፊ ገዛቲን ለሁማ የሆነ ዘመቻ ላይ ነበሩና እዛ ዘመቻ ላይ ያው የቅማል ችግር ራሱ የቻለ ያው እንደ በሽታ ነገር ነው እና እሱ ያስቸግረናል ተቸገረን ብለው ሲሏቸው ፈረኸሰ ለሁማ ፊ ቀሚስ ልሐሪሪ የሐርን ቀሚስ እንዲጠቀሙ አግራሩላቸው። ወራአይቱሁ ይላል አነስ የሚለው እኔም ተመልክቼዋለሁኝ ይህንን የሐር ቀሚስ አለይሂማ ሁለቱም ሰሃቦች ላይ ከተፈቀደላቸው በኋላ ሐሩን ቀሚሱን ለብሰውት አይቻቸዋለሁኝ። ታዲያ ምንድነው ቢግዲዝ የሚያደርገው ከተባለ ሐር እንደሚታወቀው ነቢዩ አለይሂ ሰላም የሐር ልብስ ለወንዶች ወርቅ ለወንዶች መጠቀሙ ተከልክሏል፣ ሐራም ነው። በምንም አይነት መንገድ የሚፈቀድበት መንገድ የለም። በምንም አይነት እዚህ ቦታ ላይ ሩክሳ የሐሩ የአላህ መልእክተኛ ነው ሩክሳውን ያደረጉት። ነቢዩ እንደፈቀዱት ሌሎችን ሰዎች ላይ ችግር ቢኖር በዚህ መልኩ ማስኬድ እንችላለን ወይ ከተባለ አይቻልም። ነቢዩ ሩክሳ ያደረጉበት የራሳቸው ካስ ነው፣ በእሳቸው ብቻ ላይ የሚገደል ነው። ልክ እንደምንድን ነው ከዚህ በፊት የኡድህያ ላይ የራሱ ሸርጥ አለው። ኡድህያ በሚታረድበት ሰዓት ላይ የበግ እድሜው የፍየልም እንደዚህ ደግሞ ግመልም ሆነ ከብት እድሜያቸው ሙሐደድ ነው። ከእድሜያቸውና እነሱ ማሟላት ያለባቸው ክራይቴሪያ እንዳለ ሆኖ ደግሞ ወቅቱም ደግሞ ወቅቱ ምን ወቅት ነው? ከሰላት በፊት በኋላ አርገኛችሁ በፊት ያረደ ሰው ሻቱ ከሻቱ ለማላሉት ስጋ ኖርማል ስጋ ነው። የውድያውን አጅር አታገኝም ብለውታል። አንድ ሰሃባ መጥቶ ግን ያ ረሱላህ ያላወቁ ቶሎ ብዬ የዚህ አጅር ባለቤት ለመሆን ብዬ ሰው ማንም እንዳይቀድም ብዬ ከውድይ ከእንትኑ በፊት ቀድሜ ያረዱታል። ከዛ ሌላ በሷ ክል ሌላ አረዳል። ያ ረሱላህ ያረድኳት ራሱ በጣም ውድና ተፈላጊ ነች ዘንድ ከየትኛውም ጋር አይወዳደርም በዋጋ ደረጃ እንኳን ግልገል ነገር ነው ያደረገው። ከዛ አላህ መልእክተኛ ሌላ እንደሌለውም ነገራቸው። በዛው እንግዲህ ሁለተኛ ላይ ይደገማሉ። ለሱ ብቻ አግራሩበት። ለሱ ተግራርቶለታልና ከዚህ በኋላ ለማይችል ሰው ወይም ተሳስቶ ላደረገ ሰው ተብሎ ሙጥለቅ አልሆነ። ግልጽ ነው። ተሳስቶ ማደረገ ምንም ማደረገ መንገር ያለበት ይደግማል። ማድረግ ያለበት የሐር ልብስን በተመለከተ ልክ እንደዛው ነው። ኖርማሊ ግን አንድ ሰው ሐር ልብስ መጠቀም እፈልጋለሁ ካለ የሚፈቀድበት መንገድ አለ። የሁለት ጣት የሶስት ጣት አንዳንድ ቦታ ላይ ደግሞ የአራት ጣት ያህል ልክ ይሄ የጥለት ነው የሚባለው መቅረሚያ ላይ ጫፍ ላይ መጨረሻ ላይ ያለው ልክ እንደሱ የሱን ያህል እንኳን መጨረሻ ላይ እንደ ዲዛይን ነገር ተጠቅሞት ይሄን ማድረግ ይችላል። አሁንም ቢሆን ሐርን በዚህ ደረጃ መጠቀም እንችላለን። ከዛ ውጭ ግን አይቻልም። ይቻላል የሚሉ ሰዎች ደግሞ ምናልባት ከኢሳ በፊት ይመጣል። ኢሳ ነብዩላህ ኢሳ ከመምጣቱ በፊት መምጣታቸው አይቀርም። ለምንድን ነው ያለው?
يستحلون الحيرة والحريرة والمعازف على دنيا المهتمين يزفن የሙዚቃ መሳሪያ እንደዚህም ደግሞ ምንድነው ዝሙትንና ሐራም ሐላል ነው ብለው የሚሟገቱ ሰዎች ይመጣሉ ብለዋል ያላህ ተገኘ ይኸው ባለዘፋኙ አይተናል ተዘፍኑ አይተናል ተፈቅዶ ተዘፍኑ አይተናል በስመ ሙስሊም በስመ ዳዒ ማለት ነው እንደገና ደግሞ ሐራም ጊዜውን ይጠብቃል እንጂ ሐራም ሐላል ነው የሚሉ ሰዎች ይመጣሉ ጊዜውን ይጠብቃል እንጂ ዝሙት ሒር ማለት ዝሙትንም ሐላል ነው ሐራምንም ሐላል ነው ዝሙትንም ሐላል ነው የሚሉ ሰዎች ይመጣሉ እንደውም እኮ ወርቅን ሐላል ነው የሚሉ እኮ የለም እኮ የሚገርማችሁ እነዚህ ነገር ምን ያህል ድፍረታቸው ከባድ እንደሆነ ማሳያ ነው ከዛ ለነዚህ ሰዎች ደግሞ ለካሁን እንደሚደረገው መድረክ ይዘጋጅላቸውና ተወያዩ ነፃው ደግሞ ይባላል አሁን ያለንበት ዘመን ያ ነው በጣም ያጭር ከባድ ፊትና ላይ ያለው ወላሂ ማንንም መጥቶ እንደፈለገ አፉን ይከፍታል ከዛ በኋላ ነፃ መድረክ ተብሎ እስላም እንደዚህ አይደለም ጨቋኝ አይደለም እኔ ብቻ ባልኩት በኔ መስመር ብቻ ተጓዝ የሚል አይደለም በኔ ብቻ መስመር ተጓዝ የሚል ወሳዝ ዳሪ ካለ ትክክል አይደለም ትክክል ነው የሱ መንገድ የማን ነው የምንከተለው የሱ መንገድ ግን የቁርአንና የሐዲስ መንገድ ነው በዚህ መንገድ ብቻ ተጓዝ ካለ ግን ወደ ሰው መንገድ ትከተላለ እኛ የሼህ አብዱል ወሃብ ተከታይን ሼህ መሐመድ አብዱል ወሃብ ተከታይን አይደለም ስማችንን ያጠፋሉ ወሃቢ ብለው አይደለም የሼህ አብዱል ወሃብ እዚህ ቦታ ላይ ከሼህ አብዱል ወሃብ በፊት ከሼህ አብዱል ወሃብ በኋላ ልክ ሼህ አብዱል ወሃብ እንዳስቀመጠው የኢስላም መንገድ ቁርአንና ሐዲስን ሲድላል ያደረገ በዛ መንገድ ላይ ተጓዘ እኛም እንከተላለን ሼህን እንከተላለን ማንኛውም ጃሂል የሆነ ሰው ቁርአንና ሐዲስ ይሄ ነው መስመሩ ካለ የመከተል ግዴታ አለበት እኔ አሁን ያው ተናግሬ ራሱ አልበቃ ያለኝ ነው እንደው ሐቂቃ ሲፈልግ ይመጣና በቃ የሆነች ሰዓት የእንትን ዒልም እኮ ይሄ ነው እኮ በሽታው ሼህ ጋር ቁጭ ብለህ ያልቀራው ዒልም ከጎግል ለቃቅም ያመጣው ዒልም አደብ የለውም ወላሂ ይመጣችሁ ስርዓት የለውም እንደዘግነ ፈሰው በቃ ጎግል የሆነ ነገር ፈተዋ ተሰጠዋል አይደል ሃያ የሚባል እኮ አምጥቶ ዝም ብሎ ይዘረግፍልሃል ከዛ ሐላል ነው ሐራም ነው ብለህ አንተ ትናገራለህ ሼህ ጋር ስትቀመጥ የምትማረው ነገር አብሮ የምትማረው ትምህርት አለ ዛሬ ሲንጃ በስርዓት አድርጎ የማያውቅ ራሱን ዳሪ አድርጎ የሚያስብ ሰው ኹጥባ የሚያደርጉ ትላልቅ መሻይኾች ለመዝለፍ ይሞክራል አይታችኋል ሰምታችኋል የሚያጣጥሉበት ነገር አሁን እንደዚህ በዚህ ዘመን እንደዚህ ኹጥባ አሁን ዑለሞችና ነገር እያለ ያጣጥላል ሲፈልግ ኡሱሉ ሰላሳ እያሉ አሰለቹን ይላል አደከሙ ተውሂድ የትኛውን ቦታ ላይ ደክማቸዋል ኡማው ደክሟል አልደከመም እነሱ ግን ደክሟቸዋል ሌላው ላወራው ሌላው ለሰማው ግን እነዚህ ሰዎች ደክሟቸዋል ለእንደዚህ አይነት ሰው ደግሞ ነገ ኩፍርን ሐላል ብሎ የሚፈልግ ሰው ሲመጣ መድረክ እስላም ኖርማል ነው ብሎ መድረክ አመቻችለታለን አሁንም የምናገረው አሁን ነገር ከነጉዲያም እንደዚህ አይነት ላይ እንደዚህ አይነት ቦታዎች ላይ አትግቡ አላህን ፍሩ وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره إنكم إذا مثلهم በአላህ ላይ ሲላገጥ ቢድዓ ይቻላል የሚል ሰው መድረክ እንድትሰጠዋል በቃ ቢድዓ ሐራም ነው አይቻልም ብለህ መንገዱን ትዘጋለህ ከዛ በኋላ የቢድዓ ጉዳይ አስፈላጊ ከሆነ ወጠጥ ያምጣል ለመድረክ ታዘጋጀው ለማን እንሰጣው ለዑለማ ተሰጣለህ ይፋጩበት እነሱ የነሱ ስራ ሲምባል አድርገው ነገራቶችን የሚያዩት ዑለሞች ናቸው ሶሻል ሚዲያ ላይ ማንንም አካል ዲንን አሳልፎ ማስረገጥ ነው ማሰደብ ነው ቦታው አይደለም እንደዚህ ደግሞ አህሎችም ደግሞ አይደለም ከየትኛውም ወገን ይሁን አህል አይደለም አሁን ተውሂድ ይከፈላል አይከፈልም
እንወያይ። ለምንድን ነው የምትወያየው? ትምህርትህን ቀጥ ብለህ ማስተማር ነው። የሚቀበል ይቀበል፣ የማይቀበል አይቀበል። አንዳንድ ሰዎች የሹብሃ ሰዎች የቢድዓ ሰዎች ትምህርታቸውን በቀጥታ ሲያስተምሩ ሰዎች አያገኟቸውም፣ አይሰሟቸውም። ስለዚህ በእነዚህ በሂዋሪ መልኩ በዲስከስ አድርገው ወይም ደግሞ በውይይት በሚል ስም አድርገው አቴንሽን የሰዎችን መሳብ ይፈልጋሉ። የዛን ተከታይ የዚህ ተከታይ እንትና እኮ በዝረራ አሸነፈው አልሰማችሁ? ዘረረው እኮ እንትና እኮ ማሻአላ ነው ጎበዝ ነው እንትና ሀገር ኢልም የለውም። ማስገመት ከመገማመት ውጪ ጎራ ከመለየት ውጪ የምታተርፈው ትርፍ የለም። እውነት መማር የፈለገ ሰው ስንት አይነት ትምህርት የሚማረው ትምህርት አለ። አንገትን ገብቶ መማር አለበት። ላይ ገብተን መማር ካለብን ምን አይነት ትምህርት ነው መግባት ያለብን? እስከ እኔ ወላሂ ለሊት 9 ሰዓት ተነስቼ ስልኬን ስከፍት ማታ 4 ሰዓት ከጀመረ ላይ 9 ሰዓት አላሁ ሰዓት ይዘግቼ ተኛው። እየሄድንበት ያለው መንገድ ሳናቀው መንገድ እያሳቱን ነው። ሰዎች ሳናቀው መስመር እያሳቱን እያስለቀቁን ነው። በቃ ልትደራደር ማችልበት ነገር ነው። አቂዳ የሚባል ነገር የለም ብለዋል አይደል? ለዚህ ሰው መድረክ ሰጥተው አቂዳ አለ የለም ብለህ መድረክ ሰጥተው ልትዋይ ነው። ሴት ልጅ ሱሪ መልበስ አለባት ይላል አህባሽ። ጸጉሯ ክፍት ቢሆን ችግር የለውም ይላል። ለዚህ ሰው መድረክ ልትሰጠው ነው። ኢስላም በቃ ነፃ ነው፣ ፍሪ ዲስከስ ምናምን ነገር ነፃ ውይይት ምናምን ብለህ ማንም ውርጋት በመጣ ቁጥር መድረክ እየሰጠኸው አደባባይ እንደዚህ ታውጣው ነው። መኮርኮም አለበት። በምን? በቁርአንና በሐዲስ ጥጋቸውን እንዲያዙ ጥጋቸውን ይዘው መንጫጫት ይችላል። ሺዓ መጥቷል። አሁን ነግራችኋለሁ አይደል? ሺዓ መጥቷል። አሊ ረሱሉላህ ብሎ ሲመጣ ኢትዮጵያ ላይ መጥቷል። አይ አሊ ነው ረሱል ወይስ ነብዩ ናቸው? እስቲ እንወያይ ብለህ በርን ቤትህ ከፍት ነው እንዳልሆነ ትናገራለህ። አዎ አልሆነም። አንተ አልሆነም ብቻ ብለህ መንገድህን ስለሄድክ ከአንተ ብቻ ልንከተል ነው። ከተከተለ ይከተላል፣ ካልተከተለ ራሱ ጉዳይ። እኔም ተከተል ሳይሆን ቁርአንና ሐዲስ ይዤ መጥቻለሁ። ቁርአንና ሐዲስን ያመጣሁትን ቁርአንና ሐዲስ ተከተል ነው። ጥያቄው እሱ ነው። ግን ይሄ ሞደርናይዜሽን በሚል ስም ስልጣኔ እስልምና እንደዚህ ጨቁናችሁታል፣ እስልምና በጣም ሰፊ ነው፣ አርቆ የሚያይ ነው ምናምን በሚል ሰበብ የተወሰነ አረብኛ ያወራሉ፣ የተወሰነ እንግሊዝኛ ያወራሉ። ራሳቸው እንደ አሊም አድርገው ኢስላምን ለመኮርኮም የመጡ ያሰቡ ሰዎች አሉ። ወላሂ ነው የምላችሁ፣ ያሰቡ ሰዎች አሉ። መንገዱ በተወሰነ መንገድ የተሳካላቸው እየመሰላቸው ነው፣ ግን አይሳካላቸው ይሻላል። ግን ይሄ ማድረግ የሚቻለው ለምን 6000 5000 ሰው አይደለም? ለምን ሚሊዮን ሰው ቤታቸው አይሞላም? የሚከታተለው ሰው ሐቅ በሰው ብዛት አይመዘንም። በክርክር ሐቅ አይመዘንም። ትልቅ ሸኽን አምጥተህ ትልቅ ዑለማን አምጥተህ ሙፍቲን አምጥተህ ስለ ሱናና ቢድዓ ብለህ ብትወያይ አንድ የሆነ ጃሂል ሊያሸንፋቸው ይችላል። ዒልሙ አላቸው፣ የውይይት ክህሎት ግን ላይኖራቸው ይችላል። የመናገር የማስረዳት አንደበት ላይኖራቸው ይችላል። ይሄ ደግሞ ሐቅን መመዘኛ ደግሞ አይደለም። ከሆነም ደግሞ መወያየት ያለባቸው ኢማም ሻፊዒ አለይሂ ረሕመቱላህ በውይይት ይታወቃሉ። በውይይት ይታወቃሉ። ከየትኛውም አካል ጋር ይወያያሉ። ግን ሊኩል መቃሚ መቃል ይባላል አይደል? ለእያንዳንዱ ቦታ የምትሰጠው ነገር አለ፣ የምትናገርበት ቦታ አለ። ቲክቶክ ላይ ገብተህ ዘባዝንኪ መለፍለፍ መስጊድ ውስጥ እንደማውራት አይደለም። የተወሰኑ ዓሊሞችን ደረሶችን ሰብስበን እንደማውራት አይደለም። ብዙ አይነት ሰዎች አሊፍ ትቁም ትተኛ ማያውቁ ሰዎች አሉ። ስለዚህ ዒልሙ ላይ ብቻ ትኩረት ማድረግ መቻል ይኖርብናል። ወለው ከሪሃ ምን ከሪሃ የጠላ ሊጠላ ማለት عن عمر بن الخطاب رضي الله عنه قال كانت أموال بني النذير የበኒ ነዚር ገንዘብ ነበረ ሚማ አፋ አላሁ ዐላ ረሱሊሂ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ለነቢዩ ዐለይሂ ሰላም በምርኮነት ሰብስበው እንዲይዙ ያደረገላቸው ሚማ ለም ዩጂብ አልሙስሊሙነ ዐለይሂ ቢኸይር ሙስሊሞች ያሮጡበት ማለት ነው፣ ያልተንቀሳቀሱበት ያልደከሙበት በፈረስም ይሁን ወላ ቢካሪ በእግረኛም ይሁን ያለፉበት ያልደከሙበት እንደዚሁ አላህ አጥቶ ለነብዩ የሰጣቸው
ፈይዕ ይባላል። ይሄ ወካነት ሊረሱሊላህ ሰለም ኻሳ እንደዚህ ይሄ ደግሞ ለነቢያችን አለይሂ ሰላም የተነጠለ ለብቻ የተፈቀደ የሆነ ነገር ነው። ግን ፈካነ ረሱሉላህ ሰለም የዕዚሉ ነፈቀተ አህሊሂ ሰና የአላህ መልእክተኛ አለይሂ ሰላም ያስቀምጡ ነበረ የቤተሰቦቻቸውን ነፈቃ ቀለብ የአንድ ዓመት ቀለብ ብለው ይሰፍሩ ነበረ። ثم يجعل ما بقي في القراع ከዛ በኋላ ከሰጡ በኋላ የቀረው ደግሞ ኩራ ማለት የፈረስ ስም ነው። ቃል የፋሪስ አማ ተስሚቱሁ አልኸይል ኩራአን ይባላል እና ማስቀመጫ ማጎሪያ ጎተራ ላይ ያስቀምጡ ነበር። ወሲላሂ እንደዚህ ደግሞ ሲላህ የጦር መሳሪያዎቻቸውንም ያስቀምጡ ያከማቹ ነበር። የተገኘው ዑደተን ፊ ሰቢልላሂ ዐዘ ወጀል በአላህ መንገድ ላይ ለማንኛውም አካል በአላህ መንገድ ላይ የሚወጣ ሊሆን ዘንዳ ማለት ነው። ይህን ያደርጉ ነበረ። አሁን ገኒማና ፈይዕ የሚባል ነገር አለ። ሁለቱም ምርኮ ይባላል። ገኒማ ማለት ከካህዲያኖች ጋር ፍልሚያ ተደርጎ ሰይፍ ተመዞ ጦርነት ተካሂዶ ከዛ በኋላ ድል አድርገው ካህዲን ድል አድርገው ሙስሊሙ የሚያገኘው የነሱን ንብረት ማርከዋቸው ሊሆን ይችላል። በየትኛው መንገድ ተማርከው የሚገኘው ገንዘባቸው ማለት ነው። ፈይዕ ማለት ደግሞ ገና ጦርነቱ ሲጀመር በርግገው ደንብረው ጥለው ይሄዳሉ። የአላህ መልእክተኛ ሙሲሩ ቢሩዕቢ መሲረተ ሸህር አላሉ። አንድ ወር መንገድ ሲቀረው ከሃዲያኖች እንዲፈሩ አላህ አድርጎልኛል አሉ። ገና የአላህ መልእክተኛ ተነሱ ጉዞ ጀመሩ ሲባል ከሃዲ ጥሎ ይጠፋል። የዛኔ ጥለው ሲጠፉ ልጆቻቸውን ንብረቶቻቸውን ምናምን ጥለው ነው የሚሄዱት። እግሬዎች ነፍሳቸውን ብቻ ማዳን የሚፈልጉት። የዛኔ ሙስሊሙ የነበረውን ንብረት ይሰበስባል ማለት ነው። በፊት በነበረው እምነት መውረስ መጠቀም አይቻልም፣ ተሰብስቦ ይቃጠል ነበር። በዚህ እምነት ደግሞ ወኡሂለት ሊየል ገናኢም የምርኮ ገንዘቦች ለኔ ተፈቅደውልኛል፣ ለኔ እምነት ተፈቅደውልኛል አለ። ስለዚህ ሙስሊሙ ይከፋፈለዋል፣ እንትን ይለዋል። ይሄ አሁን ፈይዕ የተባለው በኒ ነዚሮች ላይ የአላህ መልእክተኛ በኒ ነዚሮች ጋር ውጊያ አላደረጉም። መዲና ላይ የሚኖሩ 3 ከባባድ ቁረይሽ ምንድነው ሙናፊቆች ነበሩ። በኒ ቁረይዛ፣ በኒ ነዚር፣ በኒ ኹዘይማ የሚባሉ ከባባድ ኃይለኞች ነበሩ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ቃል ሙዓሃድ አደረጉ። መዲና እንደተቆጣጠሩ ከነዚህ አካሎች ጋር ሙዓሃድ አደረጉ። ላይነኳቸው እነሱን ግብራቸውን እየከፈሉ ከጠላት ጋር ላያብሩ ምንም አይነት ሴራ ላያሴሩ ቃል ተግባብተው ይኖራሉ። የሚደረግላቸው ነገር ተደርጎላቸው ማለት ነው። ከዛ እነዚህ 3ቱም አካሎች በኒ ቁረይዛ አንዱ ምሳሌ በኒ ቁረይዛ ተስማምቶ ከተቀመጡት ውስጥ አንዱ በኒ ቁረይዛ ነበር። የአላህ መልእክተኛ አለይሂ ሰላም የኸንደቅን ዘመቻ አድርገው ኸንደቅ በጣም ኃይለኛ ትግል የነበረበት ኃይለኛ ቁፋሮ የነበረበት ዘመቻ ነው። በሰልማን አልፋሪስ አማካኝነት ቁፋሮ ተቆፈረ። ፈረስ ግመልም ሆነ ፈረስን የማያዘልል የሆነ ቁፋሮ ማለት ነው። ርቀት አለው፣ ወደዚህ ርቀት አለው። ይህንን ሲቆፍሩ ሌሊትና ቀን እየተፈራረቀባቸው ሙሽሪኮች በየቀኑ አንዳንድ ግመል እያረዱ እየበሉ አካባቢውን ከበዋቸዋል። በየቀኑ አንዳንድ ግመል አርደው ይበላሉ። ሱሐቦች ነብዩ ጨምሮ የሚበሉት አጥተው ሆዳቸው ላይ በድንጋይ ሆዳቸውን አስረዋል። ሱብሃንአላህ። በዛ ሁኔታ ላይ ይቆፍራሉ። ታሪኩ ረጅም ነው፣ እሱ ላይ ልገባ ፈልጌ ሱሐቦች እየቆፈሩ እያለ ከባባድ ትልቅ ቋጥኝ አጋጠማቸው። ያ ረሱላህ አቃተን አሉ። ቢቀያየሩ ማንም ሊነካው አልቻለም። እሱ ካልተነሳ ደግሞ ጉርጋዱ መስተካከል አይችልም። አቃተን ሲሏቸው አምጡ መዶሻውን አሉ። መዶሻውን ያዙና ቢስሚላህ ብለው አንድ ሲመቱት ፍርክስ አለ። የሻም ንግስና የሻም ቤተ መንግስት እንደዚሁ እየታየኝ ነው፣ በእኛ ቁጥጥር ስር ይገባል አሉ።
ሙናፊቆች ደግሞ አብሯቸው ነበሩ እዛው እንትኑ ላይ ቁፋሮ ላይ እና በላይ ወይ ሙሰሉን አብሮ ነበረ። እኛ ከዚህች ቦታ ላይ መውጣት አቅቶናል፣ ከዚህ እስር ቤት መውጣት አቅቶናል። እሱ ገና አውሮፓ ላይ ያለውን ሻር ይመኛል። ይሄ መሐመድ ላይ ቂል ነው አለ። አያችሁ ካፊር ሙናፊቅ አርቆ ሩቅ ነገር አይታየውም። ሙእሚን ጨለማ ውስጥ ጭላንጭል ብርሃን ይታየዋል። እሱ ለሙእሚን ተስፋ ነው። ነገ ድናለሁኝ፣ ነገ አገኛለሁኝ፣ ነገ ድል አደርጋለሁኝ የሚል ሁሌ ተስፋ ላይ ያለው ለምን አላህ ይዞ ተስፋ ቢስ አይሆንም ሙእሚን የሆነ ሰው። ነብዩ ይህን ነገር አደረጉ። ይህን ጦርነት አደረጉ ብለው ካሉ በኋላ ያው ፋርስ ተከፈተ። ሁለተኛ ሲመቱት ፋርስ ተከፈተ። ፋርስ በኒ ቁጥጥር ስር በኒ ኡመት ቁጥጥር ስር ይገባል፣ ይወድቃል አለ ማለት ነው። ነብዩ ሞቱ፣ አቡበከር ሞተ። በዑመር ጊዜ ይኸው ዋይት ሃውስ እኮ ዛሬ ላይ ያለው አሜሪካ በዛ ሰዓት ላይ አውሮፓ ላይ ዋይት ሃውስ የሚባል ቀስሩል አብየድ የሚባል ትልቅ ቤተ መንግስት ነበር። ዑመር ኢብኑ ኸጣብ እኮ ይሄን ለመውረድ ጊዜ አልፈጀበትም ነበር። በቁጥጥር ስር አድርጎ ወዲያውኑ ታሪካዊ መስጊድ አድርጎት እስካሁን ድረስ አለ። ወዲያውኑ መስጊድ ያደረገው ያን ቤተ መንግስት ሙሉ በሙሉ ተቆጣጥሮ በሙስሊሞች ስር አድርጎታል። ሻምን ተቆጣጥሮታል። ዑመር ያልተቆጣጠረው አውሮፓ ሀገር የለም። ነብዩ የዛኔ እዛች ቦታ ላይ ኸንደቅ እዛች ጉርጋድ ላይ ያደረጓት የነበረች ተስፋ ነች። ያ ተስፋ አልከሰለም፣ እውን ሆነ። እኛም ሙስሊሞች ጋር አቅሳ አንሰግድም። አሁን ላይ ሲታሰብ አይታሰብማ። አቅሳ መስገድ እንተወውና እስቲ አቅሳ ነጻ ትውጣ፣ ፍልስጤም ገዛዎች ነጻ ይውጡ አይደለም። አሁን ደካማ ኢማን ያለው ሰው ይሄንን ነው የሚያስበው። ጠንካራ ኢማን ያለው ሰው የነዚህ እህቶቻችን ወንድሞቻችን ህፃናቶች መርገፍ አላህ የፈለገበት ነገር አለ። ወላሂ አለ። የራሱ ሕክማ አለው። ሕክማውን ደግሞ በአንድም ሆነ በሌላ መንገድ አላህ እያሳየን ነው። ሙስሊሙ ከጎናችሁ አልሆንም አላቸው አይደለም። ዛሬ ጠላቱ ከጎናቸው እየሆነ ኖርዌይ በሉት፣ ጣሊያን በሉት፣ ሌላም ሀገሮች ትናንትና የተዋረደው ያ ውሻ አይታችኋል አይደል? እንዴት አባ እንዳዋረደው ኔታንያሁ የነበረበት አሜሪካ ላይ የነበረ ምናምን ትልቅ ስብሰባ ላይ ወረቀት ወጥቶት ማናቸው ሱሪ የለበሱ ጸጉራቸውን የከፈቱ ሙስሊም ያልሆኑ ሰዎች አንተ ልትናገር ፈጽሞ አይገባህም። አንተ ፈጽሞ ሰው ፊት ቀርበህ ልትናገርበት ሞራል ሊኖርህ አይገባም ያሉት ሰዎች እያጨበጨቡ ድምፁ መስማት አንፈልግም እኮ ያሉት። ከዚህ የበለጠ ውርደት እኮ የለም እኮ። ትንሽ ስብሰባ ላይ የሆነ ትንሽ ስልጣን ነገር አለች፣ ትንሽ ስልጣን ቢት ያለው ሰው ተሰብስቦ እንግዲህ ምናምን ነገር ብሎ ሲጀምር 5 ሰዎች እንኳን ቢኖሩ አቡ ጥለን አንሰማም ብለውት ቢሄድ እኮ ይሄ ሰውዬ ቅስሙ ነው የሚሰበረው። ይሄ ዓለም አቀፍ እንትን ነው፣ ቀላል ነገር አለ። ይቺ ለሙስሊሙ የሆነ የራሷ እንትን አለች። አሁን ላይ እየታገለ ያለው ለሙስሊም የሆነ ሰው ነው፣ ለፍልስጤሞች ኢላ ተንሱሩሁ ፈቀድ ነሰረሁ አላህ። እናንተ ማድረጉት ከሆነ አላህ ይረዳዋል። እነዚህ ወገኖቻችን ገዛዎችን እኛ መርዳት ካልቻልን አላህ ይረዳቸዋል። ኢነላህ የንሱር ዲነሁ ወለው ቢረጁሊን ፋጅር። አላህ ዲነል እስልምናን አንተ ላይ አይለማመጥም። ከሃዲ በሆነ ፋጅር ማለት ጠማማ ሰው እኮ ነው። እንደነ ፊርዓውን እንደነ አቡ ጀህል ያለ ሰው በእነሱ እስልምና እንዲነሰር የበላይ እንዲሆን ከፈለኩ አደርገዋለሁ ብሏል አላህ። ግን ለእኛ እንደዚህ ነገሮችን በሶሻል ሚዲያ ባየን ቁጥር ሼር ላይክ ባደረግን ቁጥር ተደራሽነትን እናበዛዋለን። የእኛ ጂሃድ ምናልባት እንደዚህ አይነት ቪዲዮዎችን ለፍልስጤሞች ድምፅ በመሆን ቪዲዮ መስራት ሊሆን ይችላል። ከዱዓው ባሻገር በየቦታው የነዚህ ሰቀቀን፣ የነዚህ እንባ፣ የነዚህ ወንድሞቻችን እንግልት፣ ረሃባቸው ሌላው ላይ እንዲጋባ የምናደርግበት መንገድን መፍጠር ከቻልን ሌላው አቅም ያለው ደግሞ አቅሙን ይጠቀማል አይደለም። አሁን ሀገር ትሁን አትሁን ይሄ እኮ ገሪብ እኮ ነው ወላሂ። ሀገር የነበረች ሌላ ሀገር ኑ ከኛ ጋር የምንበላውን ብሉ ብላ ያስጠጋቻቸው ሀገር እነሱ ፈንግላ አሁን ሀገር ነች አይደለችም ፍልስጤም። በጣም አጀብ የሆነ ነው የቂያማ ምልክት ሰማራ ነብዩ። ግን ደግሞ እኛ ሙስሊሞች ወላሂ
እንደው ወለው ጣል ዘመን ጊዜው ይርዘም እንጂ ፈትሁ መምጣቱ አይቀርም፣ ድሉ መምጣቱ አይቀርም። ለነዚህ ደግሞ የሚሆኑ ሰዎች ደግሞ አላህ አዘጋጅቷል። ቀድሞ ነግሮናል። ኢማም መህዲ እንደገና ደግሞ ነብዩላህ ዒሳ አለይሂ ሰላም እንደዚህ ተግባራቶችን የሚፈጽሙ ናቸው። ሙስሊሙን ነፃ የሚያወጡ አካሎች ናቸው። ግን እነሱ እስከሚመጡ ድረስ ግን አላህ ያቆየው። እያንዳንዱ አይሁድ የሚደበቅበት ቦታ እስከሚያጣ ድረስ የተደበቀበት ቦታ እንኳን ሳይቀር አንተ ሙስሊም ሆይ ና ከኔ ኋላ አይሁድ አለ መተግደለው ብሎ የሚናገርበት ጊዜ ይመጣል ብለዋል ያላህ መልእክተኛ። ሙስሊምና አይሁድ እየተዋጉ እነዛ አይሁዶች ከነዚህ መካከል የሚደበቁበት ዛፎች አሉ፣ ድንጋዮች አሉ፣ ሸለቆች አሉ። እነዛ ድንጋዮች ሸለቆች ግን ይናገራሉ። ለምን? እነሱን መርዳት ስለማይፈልጉ የእነሱን ጠላት ስለሆኑ። ድንጋይ እንኳን ጠላታቸው የሆኑ አካሎች ናቸው እነዚህ አካሎች። ይሄ ጊዜ ደግሞ መምጣቱ አይቀርም። እኛ ተስፋችን አልሐምዱሊላህ እኛው በዚህ ዘመን ደግሞ ኢንሻአላህ መዲና መካ ሶስተኛው ቅዱስ ቦታ አቅሳ ነው አይደል? እዛ ቤተ መቅደስ ደግሞ ምን ሰግዳለህ አይደል? ብዙ ነቢያቶች የወጡበት የተፈራረቁበት የተሰገደበት ብዙ ነቢያቶች የሰገዱበት ቦታ ነውና ለዛ ደግሞ ምን በቃ አይደል? እና የአላህ መልእክተኛ እዚህ ቦታ ላይ አሁን የዱንያ ያነሳውላቸው የኸንደቅ ጦርነት አድርገው ድል አድርገው ተስፋ ሙጥጥ የሚልበት ቦታ ነው የኸንደቅ ማለት። ሙሽሪኮች 10,000 ሰራዊት ይዘው ነው የመጡት። የአላህ መልእክተኛ እንዳለ መዲና ላይ ነዋሪው እንኳን ቢሰበሰብ ይላሉ 10,000 ሰው አይሞሉም ነበር፣ እንኳን ተዋጊዎች ይቅርና። ገና ተፍተፍ እያለ ነበር እስልምና። 5ኛው ዓመት ማለት በጣም ገና በቃ ከምድረ ገጽ ለአንድና ለመጨረሻ ጊዜ እናጠፋቸዋለን ብለው ተደራጅተው ነበር የመጡት። የዛን ግን አላህ ተአምሩ ላከ። መላኢካዎች ከበድር ጦርነት በኋላ መላኢካዎች የተሳተፉበት ጦርነት ይሄ ነው። ግን ጦርነት አልተካሄደም እኮ መላኢካዎች ተሳትፈው ያልተዋጉበት ጦርነት። فأرسلنا عليهم ريحا وجنودا لم تروها لنا የዚህ ጦርነት ላይ ቆሞ አላህ ንፋስን ላክን የማታዩትን ወታደርን ላክንላችሁ አለ። እነዚህ የማይታዩ ወታደሮች ማለት መላእክቶች ናቸው። ንፋሱ ስራው ምንድነው? ቁጭ ብለው ትላልቅ ድስት አላቸው። በየቀኑ ግመል ያርዳሉ አላለ? ግመል እያረዱ እየጠበሱ ይገላል። መሽገዋቸዋል። መውጫ የላቸውም። የአላህ መልእክተኛና ሰሃቦች እንዳይሄዱ ቆፍረዋሉ፣ መሻገር አልቻሉም። ስለዚህ እዛው እነሱ ሊበሰብስ ነው፣ ሊሞቱ ነው። የሚበሉት አጥተው እንትን እስከሚያስቡ ድረስ የደረሱት እኮ በዛ ነው። ሁሉም ሰሃባ አንዳንድ ድንጋይ ያስረዋሉ። የአላህ መልእክተኛ 3 ድንጋይ ነው ሆዳቸው ያሰሩት ከረሃባቸው ብዛት የተነሳ። በዚህ ሁኔታ ላይ ያለ ነው አላህ ንፋስ አመጣና አንዱን ሙሽሪክ ከሌላኛው ሙሽሪክ ጋር አምጥቶ ያላትማቸዋል። ያመጣውና አንዱ ሙሽሪክ ከግድግዳ ጋር ከተራራው ጋር አምጥቶ ያላትመዋል። እላይ ወስዶ ያፈርጠዋል። የሚቀቅሉበት የነበረው ድስት እየተነሳ ይፈርጣል። የሚበሉት ነገር የለም። ፈረሶቻቸው፣ ግመሎቻቸው እየተነሱ ንፋስ ይዟቸው የት እንደሚል አይታወቅም። እግር ያውጭኝ ብለው ጥለው ጠፉ። ያን አካባቢ ለቀሙ። የአላህ መልእክተኛ ሰሃቦቻቸውን ይዘው ድል አድርገው ወደ መዲና ሲመለሱ የጦር ልብሳቸውን እያወጡ ባሉበት ሰዓት ላይ ጅብሪል መጣ። ያ መሐመድ ለምንድን ነው የምታወልቀው አላቸው። ጨርሰናል አሉ። አልጨረስክም? መዲና ላይ እነዛ በጣም ከባድ የሆኑ በኒ ቁረይዛ የሚባሉ የአይሁድ ርዝራዦች ዛሬ እኮ የነዚህ ርዝራዦች እኮ ናቸው የሚገርማቸው። እነሱ ከአንተ ጋር ሙዓዳ የነበራቸው ቃል ኪዳን የነበራቸው ቃላቸውን አፍርሰው አንተ መዲና ልክ እንደገባህ ሙሉ በሙሉ አንተን ለመውረርና ለማጥፋት ተዘጋጅተዋል፣ ጨርሰዋል ዝግጅታቸው። ስለዚህ ማንም ሰው አሁን ትጥቅህን እንደታጠቅ በኒ ቁረይዛ ሄድና ዝመትባቸው አላህ ልኮኝ የመጣው ታዲያ የአላህ መልእክተኛ ላይ ሰልየን አልአስር አሐድ ሚንኩም ኢላ
في بني قريظة بني قريظة እንጂ ማንም ሰው 10 እንዳይሰግድ አሉ ያላህ መልእክተኛ ሀያ ቢል ተባለ ሩቅ ነው መንገዱ ከድካም በኋላ ከረሃብ በኋላ ድጋሚ እንደገና ሌላ ጉዞ መዲና ሄደው በኒ ቁረይዛዎች እንደገና ሙሉ በሙሉ ከበቧቸው አልጠበቁም ነበር አላህ እንደሚነግራቸው እነሱ ዘንግተውታል ሙሉ በሙሉ ከበቧቸው ያለምንም ትግል ያለምንም እንትን ይሄን አድርገዋል እዚህ ጋር ነው ያየነው በኒ ነግሮች ልክ እነዚህ ቃላቸውን አፍርሰው በዚህ መልኩ የተከበሩት ቃላቸውን አፍርሰው ጨርሰው የአላህ መልእክተኛ በእስላም ታሪክ ላይ አንድም ቦታ ላይ አንድም ቀን ቃላቸውን አፍርሰዋል በጣም የሚያጅበው ደግሞ ሌላኛው በጣም የሚገርመው ነገር የሰባተኛው ዓመት ላይ ከሙሽሪኮች ጋር ሙአሃዳ አድርገዋል ቃል ተግባብተዋል ለ10 ዓመት ጦርነት በመካከላቸው ላይ እንዳይኖር ሁዴይቢያ ስምምነት አልሰማችሁ በእስላም ታሪክ ላይ ምርር የሚል እንኳን በሰሃቦች በዛ ሰዓት የነበሩ ሰዎች ይቅርና አሁን እንኳን ኪታቡ ላይ ስናነበው ያንገሸግሻል ያማል ወላሂ ግን እስላም ነገር ነው የሚያስበውና በዚህ በቦታ ላይ ሙአቃል ሲጋቡ ያለው መልእክተኛ የመጀመሪያው እነሱ የራሳቸው ወታደር ላኩ የሚዋያይ ሰው ነብያችን ዑስማን ላኩ ዑስማንን አስገብተው እዛ አስቀሩት ዑስማን ተገደለ የሚል ወሬ ተወራ አሁንማ አንተዋቸው ብለው ያለው መልእክተኛ ከያንዳንዱ ሰሃባ ጋር تحت الشجرة ሙአሃዳ አደረጉ ቃል ተግባቡ ዑስማን ጋር ሲደርሱ هذه يدي وهذه يد ዑስማን ይሄ የኔ እጅ ነው ይሄ የዑስማን እጅ ነው ከዑስማን ጋር ቃል ተግባብቻለሁ አሉና ሊዘምቱ ቀጥታ ሊገቡ ሲሉ ዑስማን ለቀቁት ከመጡ ድምጥማጣቸው እንደሚያጠፋቸው ያውቃሉ ዑምራ ከለከሏቸው ሄደው ሁሉ ነገራቸው ጨርሰው ዑምራ ታደርጉ በፍጹም እኛ ልንዋጋ አይደለም ምንም ነገር የለብንም እባካችሁ ቢሏቸው ቢሰሯቸው በፍጹም እናንተ አሁን ብትገቡ ሙሐመድ አሸንፏቸው ገቡ ነው የምንባለውና አትገቡም አላቸው ሀገራቸው ነው የተወለዱበት ሀገር ነው የቤተሰቦቻቸው ሀገር ነው ግን ባይተዋር አደረጓቸው አትገቡም አላቸው እሺ ያሉ ያላህ መልእክተኛ በሚቀጥለው ዓመት እንገባለን አለ ዑመር ያዙን ሊቀቁኝ አለ ብቻውን ቢፋለማቸው ደስ ይለዋል እንዴት አለ ተዋሉት አይሁን ተቆጥቶ ያላህ መልእክተኛ ቁጣው የነብዩ ቁጣ ዑመርን ሊበግረውላ አልቻለም የስሜታዊነቱ ብዛት ማለት ከዛ ያላህ መልእክተኛ خلاص الشام ተስማሙ ሙአሃዳ ሲያደርጉ ቃል ኪዳን ሲግባቡ የሚያጅባችሁ ነገር አንተን ክዶ ወደኛ ጋር የመጣ እንቀበለዋለን እኛን ክዶ ወደ አንተ ጋር የመጣ መልስልን እንዳትቀበለው አንዱ ቃል ኪዳን እሱ ነበር ፌር ነው ስታስቡት ራሱ ፌር አይደለም እኮ አንተን መልስ እኛ ምን መልስ ያስኬዳል እኮ ቡለሃ ይላል እኮ የሰሜን ሰው ቡለሃ ታውቃላችሁ ቡለሃ ማለት ሞኝ በቃ የመጨረሻ ምንድን ነው ይባላል በዘመን ቆቋሻው ይባላል ጅል ብቻ ጅላማ ለምሳ ከዚህ በፊት አንድ ሰው ነብዩ ጋር ይዘው መጥተው ባሪያቸው እኮ ሙሐመድ ያለ ይሄን ሰው ያንተ አሳድገው አኑሮ ላምጣልኝ ነው የሚሉት አንተ ደግሞ አምጣልኝ ወይ ሙሐመድ ይስጠን እንግደለዋለን አሁን ይሄ ከጅልነቱ የዘለለ አቅለኛ የሆነ ሰው ሊያደርገው ይችላል አቡ ጣሊብ ራሱ ምን አይነት አህመቆች ናችሁ ሞኝ ናችሁ ልጄን ልስጣችሁ ልትገሉት የእናንተ ልጅ ልትሰጡኝ ደግሞ ላሳድግላችሁ አንተን ግደለው እኛ ምን ግደለው ያስኬዳል አይደል ያስኬዳል ለዛው ነብዩ በአንድ ባሪያ ሰው እሱስ እሺ እነሱ የሳቸውን ቀድራ አቁም እንላለን እዚህ ጋር መተው ደገሙት ሁዴይቢያ ጊዜ አንተ ጋር ከፍሮ ወደኛ ጋር ከመጣ ካንተ ክዶ ከመጣ እኛ እንለዋለን አንቀበል በቃ ጥሩ ነው እንኳን መጣልን እንቀበለዋለን ከኛ ክዶ የመጣ የኛን ካህዲ ግን መልስልናል እሺ ተስማሙ ያና መከኝ ሷሃቦች መቀመጫ መቆሚያ ያጥቱ ነብዩ ሆኑባቸው እንጂ ሌላ ሰው ቢሆን ኖሮ ሰደቃውን ያወጡት ነበር የሚስማማው ሰው እንደዚህ ነገር አቁማ ሷሃቦች እልህ አለባቸው ቂም በቀል አለባቸው ቁጭት አለባቸው ከዛ መጨረሻ ላይ
ሙሐመድ ረሱሉላህ የሚለውን አጥፋ። ሙሐመድ ረሱሉላህ ሳይሆን ሙሐመድ ኢብኑ አብዱላህ መጻፍ የአብዱላህ መሆኑን ነው እንጂ የምናውቀው እኛ ረሱል የአላህ መልእክተኛ መሆኑን እኛ አናውቅም። አሊ ነበረ ጽሑፍ የሚጽፈው ሲስማሙ እያንዳንዱ ነገር አሊ ሆይ ረሱሉላህ የሚለውን ሰርዝላቸው። ወላሂ ረሱሉላህ አልሰርዝም አለ። አሁን በዛ አልሰርዝም አለ። እሺ አሳየኛሉ። አሊ ይሄን ያለበት መንገድ አመጽ ፈልጎ ሳይሆን ከበደው። ይሄንንማ አልሰርዝም አለ። እሺ አሳየኛሉ። መጽሐፍ ማንበባችሁ ማለታችሁ አሳየኝ ቦታው አሉና የአላህ መልእክተኛ ራሳቸው ሰርዙ ይሁንላቸው። ሙሐመድ ኢብኑ አብዱላህ ተብሎ ተጻፈ። ከዛስ በኋላ እዛው ስምምነቱ ላይ እንደተስማሙ ያቺ ስምምነት እንደጸደቀች አንድ ከነሱ ክዶ የመጣ ሰው አንድ ሰው ታስሯል። እጁንና እግሩን በሰንሰለት አስረውታል። የሚገርማችሁ ነገር ደግሞ ይሄን ሱልህ የሚያደርገው ሰው ስሙን ረሳሁት። የሙሽሪኮች አንድ እንትን ነበር። ይሄ ሊስማማ የመጣ ሰው ማለት ነው። የእሱ ልጅ ነው። አስረውት እየተንፏቀቀ ነቢዩ ጋር ደርሷል። ያ ሙሐመድ አሳልፈ እንዳትሰጠኝ እያለቀሰ ተስማምተዋል። ያላህ መልእክተኛ እየተንፏቀቀ እያለቀሰ ያ ሙሐመድ እንዳትመልሰኝ ይገሉኛል። አንተ እሺ ያላህ መልእክተኛ ምንም እሺ ልጅ እንኳን ተውልኛል፣ እሱ ብቻ ተውልኝ፣ ሌላው እንስማማለን አለ። አይ ስምምነቱ ከዚህ ነው የሚጀምረው ብሎ ያዘ። እሺ አሉ። ያላህ መልእክተኛ ሰጠ። ከዛ ይሄ ስምምነቱ 10 ዓመት ሊቀጥል ሆነ። 10 ዓመት ጦርነት ላይ ነሳ፣ ምንም ነገር ላይ ይደረግ የጦር አቁም ስምምነት ተስማሙ። ያላህ መልእክተኛ ተስማምተው በመሃል ላይ ጅብሪል ልክ እንደዚህ አሁን ላይ እዚህ ላይ እንደቀራ ነው። ጅብሪል ይመጣና ያለው ነገር ሹክ ይላቸዋል። አንደኛ ምን አይነት ነገር ተፈጠረባቸው? ምንድነው ከነብዩ ወደዛ የሚሄድ ሰው የማይታሰብ ነው አይደል? ከነሱ ሰው እየመጣ እየሰለመ ነብዩ ጋር ይመጣል። ሲመጣ አንድ ሰው ተሳካላቸው። እጅ ከፍንጅ ያዙት። ከዚህ ጋር ልጅ ውጪ ማለት ነው። አሳልፈ ሰጠናል ውሰዱ አሏቸው። ያማል እኮ አይደል? ሰልሞ የመጣን ሰው አንፈልግህም ብሎ እንደመመለስ ማለት ነው። አሳልፈ ሁለት ወታደሮች ነበሩ የተላኩ ማለት ነው። ከሙሽሪኮች የተላኩ ነብዩ ጋር ነብዩ ውሰዱ አሏቸው። ቃል ነው ወሰዱ። ይሄ ሰውዬ መንገድ እየሄደ አጃጃላቸው። አላህ ነን ሙስሊም ከኢስላም ውጭ ያሉ አካሎችን አላህ ብቻ ነውናል። እኛ ነን ብልጦች። አላ ኢነሁም ሁም ሱፋሃ ሞኞች ናቸው ብሎ አላህ ነግሮናል። ይዟቸው እየሄደ እኔ እኮ ሙሐመድን ልፎቅ እንትን ምንድን ነው ልሞክረው ብዬ ልሰልለው ብዬ እኮ ነው ብሎ ከነዚህ ከሁለት ወታደሮች ጋር ፒስ ፈጠረ። ከዛ ከነሱ ጋር አንድ ሁለት እያለ ወይ እያወራ ያሰልጣቸዋል። 8 አረጋቸው። ሰይፍ ደግሞ ማሻአላህ እንዴት ያምራል! በዚህ ነበር ሙሐመድን ማለት እስቲ ሰይፍን ይለውና አንደኛውን ሰይፍን ይቀበለው። ሰይፉን ልክ እንደሰጠው ምንም ጊዜ አልፈጀም። ቢስሚላህ ብሎ አንገቱና ጭንቅላቱን ይለያይለታል። ሰውነቱና ጭንቅላቱ ይሄኛውን ሲለያየው ይሄኛው እግሬ አውጪኝ ብሎ ወደ ሙሽሪኮች ጓል የሚወጣው ወደ ነብዩ ጋር ነው። ቀጥታ እየሮጠ ነብዩ ጋር ደረሰ። ይሄኛው ግራ ገባው። አሁን ከተመለስኩ ነብዩ ሊመልስኝ ነው፣ ወዴት ልሂድ አለ። ለመጀመሪያ ሀ ብሎ ጫካ ገባ። አሁን ጫካ ነው ወደ ጫካ ገባ። ሰይፉን ይዞ ታጥቆ ጫካ ገባ። ይሄ ያለ ከለከ ነብዩ ጋር ሄዶ ሙሐመድ ነፍሴን አድንልኝ፣ ይሄ ሰው ጓደኛዬ ይገደለ፣ እኔ ደግሞ ያው በነፍስ ይደረስኩት አልደጋ ምንም ማለት ነው። ያላህ ያዘም ማለት ከይሄ ሰው ጫካ ገባ። ከሳቸው ቁጥጥር ውጪ ነው። ጫካ ገባ። አሁንም ከሙሽሪኮች እስልምናን ለመቀበል ብለው እነሱን ክደው ወደ ነብዩ ጋር ይሄዳሉ። ነብዩ ጋር እንዳይደርሱ ነብዩ ሊከለክሏቸው ነው፣ አሳልፈው ሊሰጧቸው ቃል አለባቸው። ስለዚህ አማራጫቸው ምንድነው? 2 ጫካ የሚገባው ሰው 3 4 እያሉ እየበዙ መምጣት ጀመሩ። መታጠቅ ጀመሩ። ታጥቀው ምን ሆኑ? እነዚህ ሰዎች ሳይሆኑ በግድ ሽፍታዎች
አላፊ አግዳሚ እያንዳንዱ ልኡኬ ቅብለት ለንግድ የሚሰማራ ሙሽሪክን በአጠቃላይ መንገድ ላይ ያገጩ ንብረቶቻቸው ራሳቸው ወደ አኺራ እዛው ይዟቸዋል። ወደ አኺራ ንብረቶቻቸውን ወደ ጫካ እንዲህ ያደረጉ ሲያስቸግሯቸው ተሰብስበው መጡና ያ ሙሐመድ አሏቸው ያላህ እንትን ውላችን ይፍረሳል። የዚህ ውል ይፍረስ። አንተ ጋር ካንተ ወደኛ የመጣ እኛ መብት ከሆነ እንቀበለዋለን። ይቀመጥ መመለስ ከፈለገ ይመለሳል። ከኛም ወደ አንተ የመጣ አካል ካለ ደግሞ አዛው ይቀመጣል። ጫካ ከሚገባ ይሻላል። ይቀመጥ አስደልሰው አንተ ጋር ይሻላል። ነብዩ ጋር ሆኖ ስነ ምግባር እንዳለው ያውቃሉ። እንደዚህ እንደማይሆን ያውቃሉ። አሁን ግን በቀሉን አልቻሉትም። እሺ ያለ አላህ ምክንያት ተስማሙ። እሺ ጦርነቱ ሳባቸው ጦርነቱ ባለበት ይቀጥላል። መርሐባ ያለ አላህ ምክንያት ተስማምቶ ባሉበት ሁኔታ መካ ላይ ያሉ ሙሽሪኮች መዲና ላይ ካሉ አይሁዶችና ሙናፊቆች ጋር ሙዓሃዳ አድርገው ገና ጦርነቱ ስምምነቱ በተደረገ በሁለተኛው ዓመት ላይ ቃላቸውን አፍርሰው ውስጥ ለውስጥ ተነጋግረው ጨርሰዋል። ወጥመድ አድርገውባቸው ነብዩና ሱሐቦች ቁጥራቸው ብዙ አልነበረም። ወጥመድ አድርገውላቸው ሊጨርሷቸው ተስማምተው ጨርሰዋል። አላህ ጅብሪል ላከው። ጅብሪል መጥቶ ለነብያችን ትሳላቸው። ወዲያውኑ መዲና ላይ ያሉትን የአላህ መልእክተኛ በቁጥጥራቸው ካደረጉ በኋላ እዛ ላይ የሰለሙትን ሰዎች አጠራቅመው ሰብስበው ለአንዴና ለመጨረሻ ጊዜ የማይመለስ ጦር ይዘው ወደ መካ ሄዱ። የአላህ መልእክተኛ የዛኔ በሚሄዱበት ሰዓት ላይ ከመዲና ላይ መጥተው የመዲና ሹማምንቶች እስልምና መዲና ላይ ሊያስፋፉ የሄዱ ሰዎች 2000 ሞልቶ ነበር። ከዛ በፊት ደግሞ የነበሩት 10000 ነበሩ። ይህን ሰራዊት ይዘው ኻሊድ ኢብኑ ወሊድን ነብዩ ባንዱ ወክል የመሩሳቸው የመሩ ቀጥታ ገቡላቸው መካ 8ኛው ዓመት በአመቱ ማለት የዛኔ ነው ሱልሁ ሁደይቢያ 6ኛው ዓመት ይሄ ነገር ተከሰተ። 7ኛው ዓመት በአንሳራሪያ ምናምን ነገር እንደዚህ ቃል ኪዳን ሆነ። 8ኛው ዓመት ላይ ሙሉ በሙሉ ሲያፈርሱ ገቡላቸው። መካ ፈትሑ መካ የተገኘው 8ኛው ዓመት አይደል? የ10 ዓመት እቅድን አላህ ግን ያውቀዋል እኮ በ2 ዓመት ውስጥ መካ እንደሚቆጣጠሩ አላህ ያውቃል። ቃላቸውን ማፍርሰው ሙሐመድ እንዴት እንደዚህ ታደርጋለህ ሲል እኔ አይደለም ያደረኩት እንዲህ ተነጋግራችሁ እንዲህ አይነት ወጥመድ አላጠምዳችሁ ነበር አላቸው። ማን ነገረው? አላህ ቃል ንባኒ ዓሊሙል ኸቢር አዋቂ ውስጥ አዋቂ ሆነው ጌታ ያላህ ነገረው። ከዛ በኋላ ነው መካ ላይ ካዕባ ላይ ያለውን ጣዖት ሙሉ በሙሉ አጸድና ያላህ መልእክተኛ ቁርአን ወረደ። ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ከዚህ ሰዓት በኋላ መስጂድ الحرام ላይ ሙሽሪኮች ነጃሳዎች ናቸው እንዳይቀርቡ አላህ ጭራሽ እዛ አካባቢ ዝም እንዳይሉ እስከመቀያመቁ ሐራም ሆነባቸው እንደፈለጉ ሲፈለጩበት የነበረው ቦታ ማለት ነው። ስለዚህ ቢሰብር ወልየቂን ቱናዱ ኢማነቱ ፊዲን ሰብርና የቂን እርግጠኝነትና ትዕግስት ካለ የማይደረስበት ነገር የለም። እኛም ደግሞ ለዚህ መንበቃ አላህ ያደርገን። እኛም በተወሰነች ቁጥ ጨላንጨል ብትሆን የትዛችን ሰባ ትንሽ ብትሆን ትግሉን የትግሉን ውጤት እኮ አሳይቶናል። አላህ አልነፈገንም አይደል? አልነፈ ለሞቱትም መታሰቢያ ይሆናቸዋል። የአሁኑ መጅሊስ የድምጻችን ሰባ ውጤት የትግሉ ውጤት ከንቱ አልቀረም። አሁንም ደግሞ ከንቱ የሚቀር ነገር ምንም ነገር ኢንሻአላህ አይኖርም። የሚያሰጋው ውስጥ ላይ ያለ መሀል ሰፋሪ አስመሳይ ሙስሊም መሳይ አንተን የሚያዝዳ አሳልፎ የሚሰጥ ነው እንጂ ካፊሩ አያሰጋም እኮ ሌላው ጠላትማ አያሰጋም እኮ። አን አብዱላህ ብን ዑመር ረዲየላሁ ዐንሁማ ቃል አጅረ ነብዩ ሰለም ማ ዱሚረ የአላህ መልእክተኛ ዓለይሂ ሰላም ተወዳደሩ ማ ዱሚረ ምን الخيل ከፈረስ በሰለጠነ ፈረስ ሚነን ሐፍያኢ ኢላ ሰንየቲ ወዳ ይሄ የቦታ ስም እስከ እንትን ማለት ነው። ከጦር ኃይሎች እስከ የት እንበለው እስከ አውቶቢስ ተራ እንበለው የቦታ ነው መወዳደሪያ ቦታ
በዚህ በፈረስ በሰለጠነ ስልጡን በሆነ ፈረስ ተወዳደሩ። ወአጅራ ማለም ይደምና ባልሰለጠነ ፈረስ ደግሞ ተወዳደሩ ያለው ነው። ሚን ሰንየቲ ኢላ መስጂድ በኒ ዙረይቅ ከሰንየተል ወዳ እስከ በመስጂድ በኒ ዙረይቅ የሚባል ቦታ አለ እስከሱ ድረስ ቃል ኢብኑ ዑመር ወኩንቱ ፊመን አጅራ ከተወዳደሩት ውስጥ አንዱ የነበርኩኝ አለ። ቃል ሱፊያን ሚን الحفياء الى ሰንየቲ ወዳ 5 አምያል አው 6 ከሰንየተል ወዳ ከሐፊያ ከሚባለው ቦታ እስከ ሰንየተል ወዳ 5 ሚል ነው ይላል። 1 ሚል 3 ኪሎ ሜትር ነው የሚሉ አሉ። ከዛም በላይ ከዛም በታች የሚሉ አሉ። ሚል ማለት በአሁን በዘመናዊ ሲሰላ ማለት 3 ከሆነ ስንት ኪሎ ሜትር ሆነ ማለት ነው? 3 በ5 15 ኪሎ ሜትር ነው። ወሚን ሰንየተል ወዳ ኢላ መስጂድ በኒ ዙረይቅ ሚል ይቺ ደግሞ አንድ ሚል ነች። 3 ኪሎ ሜትር ማለት 3000 ሜትር ማለት 3000 ሜትር አይደል? 3 ኪሎ ሜትር ይሄን ውድድር አድርገዋል ያለው መልእክተኛ። ታዲያ ምን ይጠረስላት? አላህ እስልምና አው እንደዚህ አይነቶችን ስናወራ ሰፊ ነው። ፈታ ዘና የምትልበትን ነገር ያስፈልጋል። አንዳንዱ እንደዚህ አይነት ነገር ኳስ ስትጫወት ካየክ ፈረስ ጋር ካየክ ሊያከፍርህ ይቀርባል። ኡስታዝ ሆነ ምናምን ነገር ይልህና አንተ ሁሉ ነገር አንተ ላይ ትኩረት ሁላ አንተ ላይ ሁሉ ነገር። ነብዩ አለይሂ ሰላም እንደዚህ አይነት ጨዋታዎችን ይጫወታሉ። ጦር ውርወራ፣ የፈረስ ግልቢያ ከአይሻ ጋር የሚታወቅ ነው አይደል? ከአይሻ ጋር ውድድር ያደርጋሉ። እንደውም ይሄኛው ዘመን እንትን ላይ ባልሰለጠኑ ፈረስ ተሸንፈው ነበር። ሲሸነፉ አንድ ሷሃባ ያሸነፋቸውን አካል ካልገደልኩት ሞቼ ይገኛሉ አለ። እንዴት ነው ግን ታሸንፋለህ? ከዛ ያለው መልእክተኛ ተረጋጋ አለ። ማሸነፍ መሸነፍ ስፖርት አይደለም ያለ ነው። ዱንያ ማለት እንደዚህ ነች አለ ያለው። አንዴ መውደቅ አንዴ መነሳት አለ። ሁሌ ማሸነፍ ሁሌ በላይ መሆን የሚባል ነገር የለም። ይቺ ለማስተማር ፈልገው ነው፣ ጊዜ ተርፏቸው አይደለም። ግን ደግሞ እንደዚህ ስፖርት ምናምን እንደዚህ ለጊዜ መስጠት ለአካል ብቃት እንቅስቃሴ ጊዜ መስጠት በራሱ ዒባዳ ነው። ወላሂ ዒባዳ። ይሄን እንዳትረሱት። ራስን እንዴ ጥሩ ሰውነት ያለ ሰው ሆነ ምናምን ነገር እኛ አሁን እኛ ስለ ራሴን ልወክልና እኛና የኔ ቪዲዮዎች ግማሹ ሳጣራ ደረት ይዞ ይዞራል፣ ግማሹ ጎተራ ይዞ ይዞራል። ነብዩ ሸንቀጥ ያሉ ነበሩ። ይሄ ጡንቻቸው ቸሳቸው እኮ ያለው አሜሪካኛ እብጥ ከማለት እንደዚህ እብጥ ያለ ይሄ ትከሻቸው ሰፋ ያለ ዳምፔል ምናምን ሲያነሱ አልሰማንም። አላየንም። ክብደት ምናምን አያነሱ፣ ግን ሰው በቃ ሰውነታቸው ግርማ ሞገሳቸው ምናምን እንደዚህ ሲታዩ ሱብሃንአላህ። ይሄ ትከሻቸው ሰፋ ያለ ነው፣ ደረታቸው እብጥ ብሎ ወጣ ያለ ነው። አሳብጠው ወአዒዱ ለሁም ሰላት ሚን ቁወቲ ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ተዘጋጁ ብሏል አላህ። መቶ ጧብ ያደርግ ኢና ሊላሂ እያሻሸረ እንግዲህ ያደርግ ጧብ አድርጓል አለ። አጸፋ ትመልሳለህ። አለበዛ እየቻልክ አፉ ካልከው አጅሩ ጥሩ አጅሩ ታገኝ። መቶ በኩርኩም ብሎ ሊበለው አለበለው እያልክ ስታየው ግድንግድ ለአላህ ሰጥቻለሁ ብትሉ ነው አለ። ባሰጠውስ መስጠት አይከረም ማለት አማራጭ የለህም። አማራጭ እያለ ለአላህ የምትሰጠውና ያለ አማራጭ ደግሞ ለአላህ የምትሰጠው ሁለቱ ይለያያል። ሙእሚን የሆነ ሰው ጥሩ በቃ ይሄ ፊዚካል ነሱ ቆንጆ መሆን አለበት፣ ጥሩ መሆን አለበት። ስፖርት እንስራ ሁላችን። ስፖርት የተወሰነ መንገድ ለመሄድ ሶፋና መርዋ ላይ ብዙ ሰዎች ትታዘባላችሁ። ኃይላል ሶፋና መርዋ ለነሱ ወይ ሀጀራልኩኝ ወላሂ ብቻዋን ማንም በሌለበት ሰዓት ላይ ምግብ ርቧት ጠምቷት ልጇ እዚህ ጋር አላስቆም ብሏት ይህም መንገድ ስትሮጥ ሶፋና መርዋ ማለት ሩቅ እኮ ነው። ርቀት አለው። እንደዚህ 7 ትዞራለች። በቀኝ ብለው ይዘራሉ። ዘምዘም ይመጣላቸዋል፣ እሱ ይመጣሉ፣ ብላቸው ይፈሳል። እንደዚህ መሆን የለብንም። ጠንካራ
ጎበዞች መሆን አለብን። ሙእሚን የሆነ ሰው በእንደዚህ አይነት ነገር ላይ ሙሉ መሆን አለበት። ይሄን ነው የሚያሳየን። ነብዩ ወዳደራሉ ሲባል ይሄን ነው መልእክቱ፣ የተፈለገበት መልእክት ይሄ ነው። ሙእሚን የሆነ ሰው አልሙእሚኑ ቀዊ ኸይሩን ወአሐቡ ኢለላሂ ሚነል ሙእሚኒነ ደዒፍ አላህ መከኝ ሀዲስ ልኳል። ጠንካራ የሆነ ሙእሚን ደካማው ሙእሚን ደካማ ከሆነ ሙእሚን ሁለቱም እኮ ሙእሚን ናቸው። ሁለቱም ሙእሚን ናቸው። ሁለቱም ሐፊዘል ቁርአን ናቸው። ሁለቱም ቡኻሪ ሸምድደዋል። ይሄ ግን ጂም ቤት ይሰራል። ጂም ይሰራል። አላህ ግን ጂም ይሰራል። ጠንካራው ሙእሚን ከደካማው ሙእሚን ይበልጣል፣ እንደኛ ይወደዳል ማለት ነው። ኸይሩን አሉ ብልጫ አለው። ወአሐቡ ተወዳጅ ነው ማን ጋር? ኢለላህ አላህ ጋር። ከማ ሚነል ሙእሚኒን ደዒፍ ከደካማው ሙእሚን ማለት የለም። ይሄ በነቢዩላህ ዒሳ ጊዜ ተሰርቶበት አልፏል። ቀኝ ጉንጭን የመታህን ግራ ጉንጭን ስጠው ማሻአላህ ነገር ይበል። አሁን የለም ህጉ በሸሪዓችን ላይ አይሰራም። እኔ ልጠቀመው ህጉን እኔ ልጠቀመዋለሁ። የዒሳ ጊዜ የተመቸኝ ካል እየተረገጥክ ትኖራለህ እስከ መጨረሻ ድረስ። አሁን እንሰራበታለን የሚለው አካል እኮ እስቲ በለው በጥፊ በለው በድንጋይ ነው የሚለው ባሉሉ ነው የሚፈልግ እንኳን አፉ ሊደታ ይጨምር ኮትን ሊቆሰለብ ሸሚዝን ጨምርበት ይላል ነብዩላህ ዒሳ ይህን ህግ አኑረዋል። ከበኒ እስራኤሎች ጋር ኖረውበታል፣ ሰርተውበታል። አሁን ለዚህ ኡማ ይጠቅማል። ይሄ ኡማ ደግሞ ሲመጣ እዚህ ኡማ ላይ አላህ ምን አደረገ? ወለኩም ፊል ቂሳሲ ሐያቱን ያ ኡሊል አልባብ፣ ቂሳስ አጠፋ በመመለስ ሐያት ታገኛላችሁ አለ አላህ። ጥርስ ያወለቀ ጥርስ መውለቅ አለበት። አይን ያጠፋ አይኑ መጥፋት አለበት። ከዛስ ፈመን ኢዕተዳ ዐለይኩም ፈዕተዱ ዐለይሂ ቢሚስሊ ማ ዕተዳ ዐለይኩም አለና ወተቁላህ ብለዋል። ዘከሩ በእናንተ ላይ ድንበር ያለፈባችሁ ሰው ድንበር ባለፈባችሁ ልክ ድንበር ያለፈበት አለ። ግን አላህን ፍሩ አለ። አላህን ፍሩ ማለት የፈለገው ለምንድን ነው? እዚህ ጋር እሱ ድንበር ካደረጋችሁ አንድ ኢንች እንኳን ብትሆን መጨመር አትችሉ። በጥፊ ያለን ሰውዬ ረሳፋ ቀብለ በቦክስ በጫማ ልክ ምናምን ትለው ከሆነ ዙልሙ ወደ አንተ መጥቷል። የእሱ እጅ እኮ ግድንግድ ነው፣ የእሱ ጥፊ ማለት የጫማ ጥፊ ነው ምናምን ብለህ ውዝር ለራስን ሰጥ ከሆነ ምን አገባህ? እሱ እጁን ግድንግድ ያደረገው አንተም እንደዛ ደግሞ መሞከር ነው። ነገ ልትመታ ትችላለህ። ሙእሚን የሆነ ሰው እያለቀሰ አይገባም፣ መልሱን ይመልሳል። ዑመር ብን ኸጣብ የባለፈው ነግራቸዋለሁ። የሞታ ዘመቻ አንድ ሰሃባ ለ60 ምናምን ነው ያሰላ ነው። ይህ በምን አይነት ስሌት ነው? አላህ አለ። አላህን መቼ ቢሆን መተው የለብንም፣ መቼ ቢሆን መርሳት የለብንም። ወላሂ አላህን የሚፈራ ተቅዋ ያለው ኩስስ ያለ ሙእሚን ግድንግድ ከሆነ አላህ ውስጥ የሌለን ሰውዬ ማስበርገግ ይችላል። የሆነ ሲማ ፊቱ ላይ የሙእሚን ፊት ላይ የሚያለብሰው ኑር አለ አላህ። ይህንን እንዳንተው ይሄ ዋናው ነው። ተጨማሪ ደግሞ ይሄ የማይታየው ነው አይደል? አላህ ብቻ የሚታየው ደግሞ ያስፈልጋል። ጉራ ጨምርበት እንጂ ለጉራ እንዳይሆን እንጂ ኒቃብ የሚለብሱ ኢትዮጵያ ውስጥ ማን ነው የመጀመሪያ ቴኳንዶ አሰልጣኝ ታውቃላችሁ? ማን ነው? ሻኪር ነው። እኔ ማውቀው ሻኪር ነው። ኒቃብ የሚለብሱ ኒቃብ ኢትዮጵያ ውስጥ በጣም እንግዳ በሆነበት ሰዓት ላይ ኒቃቢስቶችን ይሄ መንገድ ላይ ድዳስጭ ነው የሚባሉት አይደል? ሰራፈቶች ይለፏቸዋል። የኛ እንጃ እኛ ማናችሁ እናንተ ልታዩና አዛ ያርጓቸዋል። ልጆቹ ደግሞ ወደ መድረሳ የሚመላለሱበት ቦታ ነው። አዛ ሆነዋል። እና ስፖርት ቤት ከሚሰራው ሰው መካከል አንድ የሚሰራ ልጅ ነበር፣ የኔ ጓደኛ። ሄዶ እነዚህ ልጆች አዛ እንደሆኑ ለአሰልጣኙ ይነግረዋል። ምንም አላደረገም። የእስላም የሆነ ነገር አለበት ውስጡ ላይ ስሜት አለ። ይህ ማንኛውም ሙስሊም ላይ አለ። ዱርዬ በሉት ሙእሚን በሉት ሁሉም ሰው እስላም እንዲነካበት አይፈልግም። ሙስሊም የሆነ ሁላ ኒቃብ ለብሶ ጅልባብ ለብሶ ኒቃብ ለብሶ መንገድ አለ። በዛ መንገድ ማለፍ ጀመረ። ሰውየው ከብላቱ ዳኖች የሰበሰበ ሰውዬ። ከዛ በኋላ ኒቃብ ለብሶ ብቻውን ነው። ሌላ ጊዜ 5-6 ሰው ነው የሚያልፉት። ብቻውን አገኘን ብለው እሱ ጋር ጃስ ሲሉ አልሐምዱሊላህ ፈጃለሁም አሊያ ሳፊላ ከነዚህ ኒቃቡ ሳይወልቅ እኮ ነው ደግሞ
ከንጋው እላቸውና ታቸውን ዱንያ ያለው ታከራ አስባላቸው ድብልቅልቃቸው አጠፋቸው። ከዛ በኋላ ያ መንገድ ላይ እንኳን አዛር ያደርጉ የሉም እነሱ ራሱ ኢማመቱል አዛ አንጠርቂ ሰደቃ ከመንገድ ላይ አዛ የሚያደርግ ነገር ማስወገድ እኮ ሰደቃ ነው አይደል? የሙስሊም ብቻ እኮ አይደለም አዛ የሚያደርገው እንደዚህ አይነት ሰዎችን ማስወገድ ሰደቃ ነው። አቅም ካለ ይሄንን ሰው ለማስወገድ አላህን ፍራ መድረሳ እኮ ነው የሚሄዱት ብለህ ትለማመጥ ነው አይደል? ያንተ ዳዕዋ ምንድነው? ጫማ ጥፊ ቦክስ ከወከዘው ሙሳ ያስፈልጋል። ለእንደዚህ አይነት ሰዎች ለሚገባ ሰዎች ኻጥቡና አላውቁ ነው በሚገባቸው ቋንቋ ሰዎች ማናገር የሚያስፈልገውና ከዛ በኋላ ኒቃብ ሁሉ የሚያቃዣቸው ላይ ይመስለኛል። ኒቃብ ባይ ቁጥር የሆነ የሚሰራው ነው የሚመስላቸው በቃ የሆነ ነገር የሚሆን ነው የሚመስላቸው። ይሄንን ለአንድና ለመጨረሻ ማዳግ ሙስሊም እንደዚህ ሰው አይደል? ኢስላም ሰላም ነው። ኢስላም ሰላም ነው ማለት አንገቱን እየደፋ እየተኮረከመ እየተሰደበ ምን እያለ ይሄድ ማለት አይደለም። ግልጽ ነው አይደል? ስለዚህ ሰላምነታችንን በማንኛውም መንገድ ማሳየት ማወጅ መቻል ይኖርብናል ማለት ነው። ሳደፈሩ ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አላህ እንግዲህ ፍልስጤም ነፃዎችን ነፃ ያደርጋልን። ነፃ የሚወጡበት ጊዜ አላህ ቅርብ ያደርግልን። ሪጃሎችን ደግሞ ጀግናዎችን ወንዶችን ደግሞ አላህ ይስጣቸው። ነፃ የሚያወጣቸውን አላህ ይስጣቸው። ሰበብ የሚያደርግላቸው አላህ ነው። ነፃ የሚያወጣቸው ሰበብ የሚያደርግላቸውን አላህ ይስጣቸው። እኛም ደግሞ በዱዓ ኢንሻአላህ አንነሳቸው። ሀዳ ሰለላሁ ዐላ ሰይድና ሙሐመድ ወአኺሩ